ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንትን ብላይንድ ጀጅመንት ሳይሆን አይደለችም ስትይ ሪፈረንስ እያሳየሽን። እሺ ሪፈረንስ እየሰጠሽን፣ እኛ ሪፈረንስ ሰጥሻለን፣ አንቺም ደግሞ ሪፈረንስ እየሰጠሽን በመጽሐፍ ቅዱስ አንተ አሁን እንደምጠይቅህ በመጽሐፍ ቅዱስ ላይ ኢትዮጵያዊ ናት የምንትን የሚለውን አክት ብትነግረኝ ደስ ይለኛል። እናንተ አሁን ኢትዮጵያዊ ናት አብዛኛውን ጊዜ ምንድን ነው ሙሴም ኢትዮጵያዊ ዘውልቅ አውጪና እኔ በዕብራይስጡ ስለማነበው አንድ ደቂቃ ስጡኝ። ምዕራፍ 12 ናቸው እኮ ችግር አትደራረቡባት። እናንተ አትደራረቡ። እናንተ ኢትዮጵያ ቁጭ ብላችሁ ነው፣ እሷ እስራኤላዊ ናት። በዜግነትም እስራኤላዊ ናት። አትደራረቡባት። በቃ በዜግነትም እስራኤላዊ ናት። ሰላም እሷ በደንብ በይብሩ ታንቀጠቅጠዋለች። አሁን በቃ ዛሬ ተይዛችኋል፣ ማምለጫ የላችሁም። ተይዛችኋል። ቆይ አንድ ጊዜ ባይበል እስከምከፍት እንግዲህ እግዚአብሔር እኮ በየዘመኑ ሰው አያጣም እኮ። ይኸው ላከልኝ ሰው ላከልኝ። በሱ ቋንቋ በዚህ በአሁኑ እናውራው። ዮሐዴ ሰላም ይበላል። እሺ ዮሐድን ሰላም እንበልሽ። እሺ ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም ሁላችሁም ዮሐድዬ የኔ አባት እንዴት ነህ? ተሚ እንዴት ነህ? ደህና ነው ወይ? አለው ለኔ ኩሽ ናት ብያለሁ፣ ኦሮሞ ወይ ጎንደሬ ናት ብያለሁ። የሙሴ ሚስጥር የሌላውን አላውቅም። ከባድ እኮ ነው። ታውጣልን ሰላም ራሷ ቤት ነው። ምንም ሰው መጥቷል። ከዚህ በኋላ በግምት የምታወሩበት ዘመን ያበቃል። በቃ ተይዛችኋል። በቃ ምንም ጥያቄ የለውም እኮ። አረ ዮሐድን ሰላም በለው። ሶፊ ዮሐድን እንዴት ነህ? ሰላም ነው ወይ? እግዚአብሔር ሰው እንደምን አለ? እንኳን ደህና መጣህ። መጽሐፉ ጠፋ። እንኳን ደህና ቆያችሁ። የትም አታመልጡኝም እያልክ እኮ በቃ አስፈራራን። አንተ የለበትም። ተይዘዋል። ኬኩንና መምህር ብሬ ተይዘዋል። በቃ ዋናውን እስራኤላዊዋን አላከልኝም። ዋናዋን ከምንጩ ነው የመጣችው። ይኸው ማስቲያው የሚል አሁን ይገባል። እስቲ በቃ አሁን አውቃለሁ። ታሪክን ለእኔ ተዉት የሚለው ዋናው ምንጩ ከች አለች። በምንኛ በዕብራይስጥኛ የምታነብ የምትጽፍ ቋንቋውን የምትናገር የሀገሩ ዜጋ አማርኛ እያወራች መጣች። ዮሐዴ በቻይንኛ ይልበታል። ዮባን አስገባው። እኔ ከስርሉ በቃ ተምዬ ሰላም ጠፋች። አሁንም እኔ እወጣለታለሁ ለእሱ የምትሄደው ኬኩን ሁኔታችንን አቆጣጥና መልሼ አስገባታል። ኬኩን አወጣም። በቃ ተያዝ። አትወርድም። ኬኩን አይቻልም። አይሆንም እኮ በቃችኋለሁ። ምንም መምህር እኮ አያስፈልግም እኮ ለእናንተ። እኔ ብቻዬን በቂ ነኝ እኮ። በቃ አትወጣም። ሪል እስራኤላዊ ተገኝቷል። በቃ መታለች። ዕብራይስጡ ሊከፈት ነው። ምንም መሄጃ የለም። ምንም ወይ ደግሞ ይቅርታ አድርግልኝ ብለኸኝ ሰላምም እንዳታነብ ላርጋት ልነግራት እችላለሁ ከፈለክ። ሲጀምር እንዳታነብ ብትላት ሰላም እኮ ጠፍታለች። ምንድነው የምትለው? አንብቢ ብትላት አታነበው። እኔ ምን እያደረኩ ነው ታዲያ? ለመሰለ ቤተ እስራኤላዊ የሆነ ደግሞ ከኛ ጋር አለ። እኛ አናወራም። አሁን ከሌ ምናምን አንልም። ገብቷል? አሁን ማልጠቁም ሰው አለ። ሰላም የለችም እኮ ታዘር። እኔ እዚህ ያለው እኛ አይደለ እንዴ? በእናቴ እኔ እኮ እጅሽ እኮ ነኝ። ሰላም አለች። የትም አልሄደችም። ሰላም አለች። ሰላም እኔ እዚህ ያለው እኛ አይደለ እንዴ? ይኸው እዚህ ምን እያልክ ነው? ድብልቅ ነኝ እኮ እኔ። ምን አንተ ቤተ እስራኤላዊ ነው? ኬኩ ኩለታ ሰላም የለችም። ለማንኛውም ትምህርቱ በአግባቡ
ብሬ ይስጥ መምህር ብሬ ይጨርሰው። በቃ ሰላም አትመጣም። ገስት ላይ ግባ አለች እኮ ሰላም ገስት ላይ እኮ ትታየኛለች። ግራ ገባኝ እኮ ጠፍታለች። አውቃ የለችም። ሰላም መጣለች። ኧረ በኢየሱስ ስም ውጭኝ ነው። መጽሐፍ ቅዱስ ከፍቼ ላመጣ እኮ ነው። ይኸው አለች እኮ ምን ነው የምታወራው እኮ ተምዬ ቆይ አንድ ደቂቃ ስጠኝ። እሺ ምንድነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ አንድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነኝ። በእናቴም በአባቴም አይሁዳዊ ነኝ እኔ ዛሬ ማንተባው ነገር የለም። ሁሉም ያለውን ነገር ያው ዮሐድ ራሱ ስሙን ራሱ መናገር ይችላል። ዮሐድ ራሱ ባክስቱ ነው ባጎቱ ጁሽ ነው። ዮሐድ ራሱ አስታውሳል። አይ ነው እንደዛ ከሄድክማ እኔም እኮ እንደዛ ባክስት ነው ዮሐድ እንደዚህ ባክስት ባጎት እኔ እንዲህ ነኝ የሚያስብል ከሆነ እኔም የመጀመሪያ ቤት አከራዬ እስራኤላውያን ናቸው። በእነሱ በኩል ነኝ። ምንም እኮ ካስፈለገ እንዴ ኧረ ተው ዘራችንን ደረሳችሁበት እኮ እዚህ አታመልጡም እላችኋለሁ። እኔም አታመልጡም ተይዛችኋል። ዘሬ ታወቀ ማለት ነው። በዛው ከባድ ሶፊ መጥቻለሁ። ታምዬ መጥቻለሁ። ዌልካም እሺ ሰላም አላችሁኝ። በሚድባር ነው እንግዲህ ዘውልቁ ስንት? እሺ 12 አንድ ላይ 12 እሺ እንደዚህ ይላል። እኔ በዕብራይስጥ እንግዲህ እያነበብኩ ነው የምተረጉመውና ከኔ ጋር ሆናችሁ ተነሳ። እሺ እንዲህ ይላል ותדבר מרים והארון במשה אל אודות אישה הכושית ምንድነው የሚል ותדבר מרים ማርያምም አሮንና ሙሴን እንደዚህ አለቻት ስለ ኩሺቱ ኩሽ ማለት ምንድነው ወንድሞች ምን ማለት ነው ንገሪን አንቺ ኩሺት ማለት ጥቁር ነው እንግዲህ ኩሺት ማለት እንግዲህ አብዛኛው ጊዜ ማለት ጥቁር ማለት ነው አዎ ኩሽ ማለት ማስረጃ እስኪ አንተ በዕብራይስጥ ነው የምነግርህ ወንድም ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ ኢንሳይክሎፒዲያ ከፈት በደ ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው። አንተ ባክሽ ኩሽ ማን እንደሆነ ታውቂያለሽ? ሲጀመር ቆይ ኩሽ ማን ነው? ሰው ነው ባይዘው ታውቂያለሽ? እሱ ኩሽ ማለት እንግዲህ ጥቁር ነው። ኩሽ ማለት ማን እንደሆነ ታውቂያለሽ ወይ? ኩሽ ማን እንደሆነ ታውቂያለሽ? ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት። ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት። ኩሽ ወንድ ኦይ እስኪ በጌታ ስም ኩሻዊት የሆነች ሴት ነው። ሴት እሱማ ያገባች ኩሻዊት ነች ነው ትክክል። ኩሽ ግን ማን እንደሆነ ታውቂያለሽ? ኢሻ ማለት ምንድነው? ሴት ነው አይደለም እኮ ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው። ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት የሚባሉ። ኩሽ ማለት ጥቁር ነው። ኩሽ ማን ነው እህታችን? የነገርኩህ እኮ ነው የምጠይቀው። የማወቅ ግዴታ እኮ የለባትም ይዋድ እንደዛ እኮ ብለህ ልታስጨንቃት አይገባም። የማወቅ ግዴታ የለባትም። ኖ ቃሉ ኩሽ የሚለው የለባትም አለባት እንጂ እንዴ እያነበበችልን ነው እኮ አይደለም ብሎ ለዕብራይስጥ አይደለም ብሎ አንዴ ሶፊ እነሱ ባላ አትግባ ብለህ የለ እንዴ? አይደለም ብላ እኮ ለምን ትገባባቸዋለህ? እነሱ ይነጋገሩ ፕሊዝ። በቃ ሶፊ ፕሊዝ ሚውት አድርገው በእናትህ አንተ። ለምን አንዴ ሶፊ አይ ዋደና እኔ በደንብ እንታወቃለን። አንተ ጋር ባልቀጥል ደስ ይለኛል። መምህር ብሬ ጋር ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልትቀጥያች ፎርዛት ማተር ኩሽ ማን ነው? ኩሽ ማን ነው? ነገር የተነሳ ሲጀመር ዮሐድ ስንጨርስ ነው የመጣው እኮ ዋድዬ። አንተ እኮ የመጣው ስንጨርስ ነው። ስንጨርስ መጣህ ትቀጥላላችሁ። ለምሳሌ የጀመረችው ከመምህር ብሬ ጋር ነው። አለበለዚያ ደግሞ ኬኩን ነው እንጂ ማድረግ የሚችለው ለምን ኦቨርቴክ ታደርጋለህ አንተ?
አንዴ ቆይ ትቀጥላላችሁ። እሷ አንብባር ጀምረናል። አይ ሰላም ውጪ በቃ ነው የምወጣለው። ኩሽማን ቆይ ለምን እንደምትወጣ አንተ ትቀጥላለህ። ከመምህር ጋር ከቻልኩ እቀጥላለሁ። ከመምህር አለ አይ ሳትመልሺ ከማንም ጋር አትቀጥይ። ማንም ከማንም ጋር አትቀጥልም። ይሄን ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ተናግረናል። ታርጋ ታብታብ ታረጋለች። በቃ ቀጥሎ ለምን ወጣን? ውጭ ሰላም ውጭ ምናምን አይቻልም። እዚህ ክርስቲያኖች ቤት መጥቶ የፕራይስቶን ይዛት ትመጣ አንዴ ቤት አድርጊ። አረ ዋዴ ሲምፕል ኮስችን አለመግባት ነው። ሶፊ ለምን አትፈቅድላትም እንድትመልስ? አይደለም መልስ ፈቀደ። ያው ከሱ ጋር አላወራንማ፣ አልጀመርንማ። የጀመርነው አንተ ነህ። ከዛ ደግሞ ኖ ከአንተ ጋር ለምን አላወራም? እኔ የምልህ አውቀዋለሁ፣ ብዙ ጊዜ ተወያይተናልና ከእሱ ጋር አታወሪም እያልኩሽ ነው። እኔ ደግሞ ከእሱ ጋር አታወሪም፣ ከእኔ ጋር ነው የምታወሪው። እሺ ከአንተ ቤት ካልፈለግሽ ትወጫለሽ። ስለዚህ ከአንተ ቤት አልመጣሁም። ተባረኩልኝ። ስለዚህ ትወጫለሽ። የእኔ ቤት ነው። ሚዩት አድርጊ። ካላወቅሽ ሚዩት አድርጊና ታብታብ አድርጊ። በቃ ኩሽ የሚለውን ትርጉም ለምን አናየውም? ምን ማለት እንደሆነ ለምን አናየውም? ብዙ ማብራሪያ ያለው። እሺ አንቺ ሚዩት አድርጊ። በቃ እንዴ አላወራም አልሽ እኮ ሚዩት አድርጊው። አወራለሁ ካንተ ጋር እንጂ እንዴት ነው መባል እንደዚህ መግፈፍ ምንድን ነው እንዴ? ታውራ እንጂ በዛ ላይ ሴት ታጭ አይ ሶፊያ አንተ ጋር አላወራም ካለች ቤቱ የኔ ነው። ይወድ ቤቱማ የጋራ ስለሆነ እኮ ነው ሁላችንም የመጣ ነው። እንደ አንተም ቤት ብንመጣ እኮ እንደውም እንግዳ ማስተናገድ ነው። ኖ አይደለም። እንደውም ቤት ከሆነ ይወድ አይደለም ማስተናገድ ነው ያለብኛል። እንግዶችን ነው ማስተናገድ ያለብህ፣ ቅድሚያ መስጠት ያለብህ፣ ዌልካም ማለት ያለብህ። በቤት ስንመጣማ ካብሽንከን እንዴት ይሆናል? ይኸውልህ ሶፊ እንግዳ ስለሆነችማ አውሪ ተባለች። ይኸው ስትጠየቂ መልሽ ተባለች። ከአንተ ጋር አላወራም ከእንትና ጋር ይሻለኛል እያለች እየመረጠች ግን ልታወራች። ታዲያ መብቱ አይደል እንዴ? አይደለም ሶፊ እኮ አንድ ጊዜ ቀበሌ አይደለም የገባው ማድረግ ያለበትን ያደርጋል። አለም መሰለህ አሁን ኩሽ የሚባል እኔ የሰው ስም መሆኑን አላውቅም ነበረ። ኩሽ የሚባል ግን አካባቢ ኩሽ የሰው ስም መሆኑን የነገረኝ ይዋድ ነው። መምህር ያልነገረኝ ነው። ታዲያ የንጉስም ስም ነው፣ የጥንት ንጉስ ስምም ነው እኮ። ታዲያ በቃ ምን ችግር አለ? ተመስገን። እሱን ተደዋውላችሁ ተነጋገሩ። እኛ ምን እናድርግ እንዴ? ምን አድርጉ ነው የምትሉን? እኛ ታዲያ አሁን ሀሳቡ ላይ እኔ የተወሰነ ላሳያችሁና እምቢ ስላለች እኔ አንድ የኢብራይስጡን ላሳያችሁ። አንዴ የባክሽ ሰላም ሚዩት አድርጊው። አንዴ አላወራም ካልሽ አንዴ እኔ አይደለም ይወድ እኔ እኮ እሷ ስህተት ይወድ የመጨረሻ ላይ አውራ እሷ እንኳን ስህተት ብትሆን እንኳን ሰምተሃት ለምን ስህተት እንደሆነች በትክክለኛው ነገር ለምን አንተ አታስረዳንም? ሰምተሃት አላወራም ከሰው ጋር አላወራም አይደለም ከሰው ጋር አላወራም አላለችም። አትሊስት ታውራ ከማን ጋር ነው የምታወራው? ከአንተ ጋር ባወራም ነው የምልህ። ለምን እኔ ያነበብኩትን ሳልጨርስ መሀል ላይ ትገባለህ? አስተምራው አይ ኩሽ ብለሽ እኮ ጨረሽ። ከጨረሰ በኋላ ታወሪያለሽ። ሰላምዬ ከጨረሰ በኋላ ከይዋድ ጋር ታወሪያለሽ። ለምን እሱ ይጨርሳል እኔ ሳልጨርስ? ቆይ እኮ አንቺ ጨርሰሽ ታወሪዋለሽ ከይዋድ ጋር። አዎ እንስማት። ከዛ በኋላ ማውራት አለማውራት መብቷ ነው፣ ግን እንስማት። ይዋድ ጨርስና አውራት፣ በጌታ አውራት። እኔ ኩሽ የሚባለው ማወቅ ፈልጋለሁ። ጨርሺ፣ እንስማት። ይዋድ ይቀጥልሽ። ጣልቃ ትግባባት እሷ ላይ ግን ምን ነው የምታወሪው? ማንም ጣልቃ አይገባም። ከይዋድ ጋር ብቻ ነው ሰላም። መጀመሪያ ተስማኝ ነው የሚያፈርስ። ግን በቃ ተዋት። ጨረስኩ በኋላ ጥያቄ ካለ ጥያቄ ትጠይቅ ተምራለህ። ሚውት እያረከኝ እንደዚህ አይደለም እንትን አይደለም። እሺ ተባረኩ። ልቀጥል። ምን ትላለች? በተደበር ሚሪያም ወአሮን በሞሼ አል ኦዶት ሃኢሻ። እሺ አሮንና ሚሪያም ስለ እዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር ለካህ ኢሻ ኩሺት ማለትም አሸር ለካህ ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሺት የሴት ሴት ነው እንግዲህ ሴት ናቲ ኩሺ የምትባል ስሟም አይደለም፣ ግን ኩሽነቷ ማለት ጥቁርነቷን ነው፣ አካሏን ነው የሚያሳየን። እሺ በዮሙ ሐራቅ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ። ኩሺት የምትባል እንግዲህ
የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን? ያ ኩሺም ነው የሚሉን። እናንተ ጥቁሮች ብለው ነው አይሁዳውያን እስራኤላውያን። እሺ ኮንኮርዳንሱን ክፈችው። አሁን ኮንኮርዳንሱን ክፈችውና ጥቁር የሚለውን አሳይ። ክፈችው ተሎ ኢንተርሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳየት የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ? አታውቂም? እንግሊሽ ሂብሩ ኢንተርሊኒየሩ አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ያሳያለሁ። ኢንተርሊኒየሩ ኢንተርሊኒየር ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ክፈችና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሽት ነው የሚለው። ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም፣ ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም። የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። 1000 ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩት። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ ነው። አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ ለምን አይደለም? ለምን ያስጨንቃታል? አታስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ እንዴ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን እሺ አንተ ቆይ ጠይቀዋል። ኩሺት የምትተረጉመው ቆይ እስኪ አንተ ልጠይቅ። ኩሺት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ በዕብራይስጥ ጎበዝ እሱ መጀመሪያ ታሪክን በደንብ ማወቅ። ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን እንወስደው። ታሪክ ማን ነው? ኩሽ ማን ነው? ኩሽ እኮ አታውቂ። አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ልታመጫጭ። ቆይ አንዴ አሁን ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደርበሽ አትጩይ ከኔ ጋር እሺ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርዳንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው የምታውቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው ቁጥሩ 3569 ነው። ምን ይላል? ያው ኩሸ ኦኬ ኩሻይት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻይት ማለት ምንድን ነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ትያለሽ እንዴ? እኔ ቆይ አንዴ አልጨረስኩም። አንዴ እባክህ አንዴ። አይደለም አንቺ ዝም ብለሽ አምጥተሽ ላወራሹ ዝም ብለሽ ጥቁር ብለሽ አምጥተሽ ያለ ማስረጃ አውርተሽ ላወራሹ ንግግር እኮ መስሚያችንም ጥጥ ነው። ቆይ አምጪ፣ እስከዚያው ክፈች አንቺ። ኦኬ ኢትዮጵያንስ ማለት ነው። በየትኛውም የእንግሊዝኛ ትራንስሌሽንም ኩሽ ማለት ኢትዮጵያንስ ናቸው። ኦኬ ኢንተርሊኒየሩ ታሪኩን ላሳይሽ። የኩሽ አጀማመሩ ወይም ደግሞ ጅማሬው ትርጓሜዎቹ ይኸው። ኩሺ ማለት ኩሻይት ማለት ነው። ኩሻዊ የሆነ የኩሽ ዘር ተከታይ ማለት ነው። እነሱ ደግሞ ኢትዮጵያንስ ናቸው።
ባይ ዲፎልት ማለት ነው። ይኸው ትርጉሙ ደግሞ በኤንኤስቢ ትራንስሌሽን ኩሻይት ተብሎ ተተርጉሟል። ኢትዮጵያንስ ኢትዮጵያ ተብሎ ይተረጎማል ኩሽ ማለት። በኬጂቢ ትራንስሌሽን ደግሞ ኩሻይት ኢትዮጵያን። በቃ ከዚህ ውጪ ምንም ልታመጫች ማለት ነው። በቃ ከዚህ ውጪ ትራንስሌሽኖች ራሱ አይተረጉሙትም ማለት ነው። እሺ ታሪኩን አልጨረስኩም። ታሪኩን ላሳይሽ። እሺ አንድ ነገር ልንገርህ። ታሪኩን ላሳይሽ። እስኪ ኤሬት ኩሽ የሚባል ደግሞ አለ። ኤሬት ኩሽ ካለ እኮ ኤሬት ኩሽ የሚባለው እኮ የግብፅም እኮ ኩሽ ልትሆን ትችላለች። መሬት ነው ጎበዝ። ኤሬት ማለት መሬት ነው። የኩሾች ምድር ማለት ነው። የኩሽ ምድር ማለት ነው። አይ ኤሬት ኩሽ ማለት አይ አንድ ረጋበኝ የኩሽ ኤሬት ኩሽ ማለት ኢትዮጵያ ብሎ አልተረጎመም። አንተ እኮ ነው የተረጎመው። ኤሬት ኩሽ ማነች? የትኛዋ ነች ኤሬት ኩሽ? የኩሽ ምድር መሬት ማለት ነው። አዎ የኩሽ ምድር ማለት ምንድነው? እንደዛ ካልክ እኮ የትኛዋ ነች የኩሽ ምድር? የትኛዋ ነች? ግብጽ፣ ሚጽራይም ራሷ ሚጽራይም እንምንላት። ማስረጃ ውጪ እኔ ማስረጃ እና ተቀበልኩ። በዕብራይስጡ ሳነብልህ አይደለም አንቺ ተቀበላለሁ። ማስረጃ ክፈች። ኤሬት ኩሽ ማለት አረባክሽ ረጋ በይ። ኤሬት ኩሽ ማለት ግብጽ ነች ብለሻል። ክፈች ማስረጃ ከመጽሐፍ ቅዱስ። ግብጽንም ነው ክፈቺ። የኩሽ ምድር ኦኬ። ግብጽንም ከሆነ ትክክል። ባይዘው ኢትዮጵያ እስከ የመን ድረስ ይደርስ ነበረ በድሮ ግዛት ከሆነ ማለት ነው። ስለዚህ ግብጽን ያጠቃልላል ካልሽ ቆይ አንዴ ያጠቃልላል። ለምን ብትለኝ ያጠቃልላል። እኔ ግብጽን አያጠቃልልም ምናምን እኮ አይደለም ክርክራችን። አሁን ኢትዮጵያ አይደለችም ብለሻል። ኢትዮጵያ መሆኗን አምነን ወደ ኢትዮጵያ ብላችሁ ወሰዳችኋት። ለምን አፍሪካዊ ያልሆነችም? ለምን እኛ አይደለንም ኤንኤስቢ ነይ ቆይ ነይ እኛ አይደለንም ይኸውልሽ አንዴ አድርገው ስለተረጎሙት ነው እንጂ ኒው ኢንተርናሽናል ቨርዥን የማን ነው? ኧረ እባክሽ ምንም ሳታውቂ አታውሪ በእናትሽ። ምንም ሳታውቂ አታውሪ እባክሽ። ኒው ኢንተርናሽናል ቨርዥን ቆይ አንዴ እባክሽ። እኔ እኮ እንትን ሳቲ እኮ እያወራሽ ስለሆነ ነው ማለት ሳታውቂው ማለት ነው። ትራንስሌሽኖቹ በደንብ ላሳይሽና አንዴ እንዳገባ አንዴ ቆይ ተረጋጊ እባክሽ። ነጮችን መጠየቃቸው የሚመልሱ ኬጂቢ የማን ትራንስሌሽን ነው? አትጩሂ እባክሽ። ኢትዮጵያ ብላችሁ ኬጂቢ የማን ትራንስሌሽን ነው? ኬጂቢ የማን ትራንስሌሽን ነው? ቆይ ሚዩት አታርጓት። ቆይ አታርጓት። ሚዩት ካረጋችሁ ይወርዳሉ። ትወርጃለሽ። ዞሮ አታመልጭም። ተይዘሻል። ማምለጥ ነው መሮጥ ነው ያለሽ አማራጭ። ኬጂቢ የማን ትራንስሌሽን ነው? የማን ትራንስሌሽን ነው? ሰላምዬ ሰላም። ኬጂቢ የማን ትራንስሌሽን ነው? ሰላም በአግባቡ ካላወሩሽ ውረጂ። ቆይ ሶፊ እባክህ ቆይ አንዴ ሶፊ አንዴ ቆይ ትምህርትን ሳፈርስልህ ሚውት አታርገኝ። ጨርሻለሁ። ኧረ እኔ የትኛው ነው ያፈረሽው እባክሽ? እዛ ማነው ሶፊ ነው ራሱ አስቀድሞ ፎከረ ምንም በማታውቀው አሁን ልታስበላው ስትል ውጪ አላት። ይመችህ። እውነት ምንም የማያውቁ ሰዎች እንደሆኑ እኮ እናንተ እንደዚህ ብላችሁ እንደሱ አይደለም። እዮባ አሁን የመጣው አላየህም? እዮባ አልነበርክም? እታችሁኝ እየሰማው ነው ከመጀመሪያው ጀምሮ። እዮባ እንደሱ አይደለም። ይኸውልህ እሷ ትክክለኛ እስራኤላዊ ናት፣ ትክክለኛ ጁሽ ናት። በጣም በሚያስደንቅ ሁኔታ ያላት የእውቀት ምንም የማታውቅ እስራኤላዊ ትሆናለች። አይደለም ስማይ ኩሽ እንኳን ማን እንደሆነ ማታውቅ እስራኤላዊት እኔ በታሪክም ሰምቻለሁ። ይኸውልህ ኩሽ የሰፈሩ ትርጓሜ የተለያየ ነው። ኧረ እባክህ ኩሽ የሰው ስም ነው አይደል? እስራኤል ውስጥም ቢሆን እኮ የተለያየ ትርጓሜ ያለው እኮ ኩሽ መጀመሪያ የሰው ስም ነው። ሶፊ ኩሽ እኮ በቃ ካላወቅን ይቅርታ። ታዲያ ይሄን ያህል እኮ ከባድ ነገር እኮ ልጅቷ እኮ እንደ አዋቂ ስም እኮ ነው ያላወቅነው እኮ አይደል እንዴ? ስም ነው ያላወቅነው እኮ አይደለም።
የሆነ በጣም እንደ አዋቂ አክት ለማድረግ በቃ ኤሬት ኩሽ አሁን ይባላል ምናምን ብላ ለመሸወድ ማለት ለምን ኤሬት አይደለም። ኧረ እሷ ስራ ላይ ቢዚ ሆና እንደውም እውነት ከስራ ቦታ ወጣ ነው የዋድዬ አንተን ስለምንወድ ወጣ ነው ከስራ ወጣ ነው ሁሉ ያነበበችው እውነት እኮ። እሺ አንዴ ላውራ አንዴ። እሺ ዋድዬ ተባረክ ተባረክ። አሜን አሜን። አንተ እሺ አሁን የኩሽ መሬት ይባላል አለች። ባይዘዌ ኦኬ ኦፍ ኮርስ አዎ የኩሾች መሬት ይባላል። ከኩሽ ኩሻይት ይባላል። ባይዘዌ ኢትዮጵያ የሚለውም ሰከንድ ኔም ኦፍ ኩሽ ነው ተብሎ ይታመናል። ኦኬ እሱ ማስረጃ ሳያቸዋለሁ። ኢትዮጵያ የሚለው ኢትዮጵያ የእሱ ሁለተኛ ስም ነው ተብሎ ይታመናል። ኦኬ ከሱ የመጣ ስም ነው። አባ ጎርጎሪዎስ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ገጽ አይ ቲንክ ቆይ አንዴ እንደውም እሱ ከሱ ልጀምር መሰለኝ። እሺ እዚህ የኢትዮጵያ ቤተ ክርስቲያን ታሪክ መግቢያ አባ ጎርጎሪዎስም አቡነ ጎርጎሪዎስ ይሄ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ስለ ኢትዮጵያ ነው የሚጀምሩት እና የሳባ ምድር በሰብታ አቢሲኒያ ማለት ነው። ሰብታ ወይም ደግሞ አቢስ ከሚባል ሰው ደግሞ አቢሲኒያ ተብላ እየተባለች ለብዙ ዓመታት ቆይታለች። አረቦች ግን አቢሲኒያ የሚለውን ስያሜ ሀበሻ ይሉታል። አሁን ሀበሾች እንባላለን ብለው ድብልቅ ውጥንቅጥ ለማለት ይቃጣሉ ይላሉ። ኤኒዌይስ እንደዚህ እያለ ይመጣና ኢትዮጵያ የሚለው ግን እዚህ ጋር እሺ በመጨረሻም ለዚች ሀገር የተሰጣት ስያሜ ኢትዮጵያ የሚል ነው። በሀገራችን እንደሚተረከው በሀገራችን እንደሚተረከው ኩሽ ሁለት ስም ነበረው ይላል። ኩሽ እንኳን ወንዲሁን ሴት ማታቅ ልጅ ኩሽ ነች ነው የሚለው፣ ሴት ነች ነው የሚለው። ያገባት ኩሻዊት ነች ነው የሚለው እንጂ ኩሽ ሴት ነው አይደለም። በነገራችን ላይ ኩሻዊት ነች ልጅቷ ያገባት። ኦፍኮርስ ሚስት ሊያገባ የሚችለው ሴት ነው። ሰው ኩሻዊት አገባ የሚለውን ኩሽ የሚባል ሴት ነው አይነት ነገር ራሱ ስትል ነበረ። እና ሁለት ስሞች ነበሩት። ሁለተኛ ስሙ ኢትዮጲስ ይባላል ይላል። ስለዚህ ከኢትዮጲስ ኢትዮጵያ የሚል ስም እንደመጣ ይታመናል። ከኩሽ የመጣ ስም ነው ተብሎ ይታመናል። አንድ እሱ ነው። ሁለተኛ የራሳቸው የውጭ ትራንስሌሽኖች ራሱ ኩሽ የሚለው አብዛኞቹ ኢትዮጵያ ኩሻይት ይሉታል። ኢትዮጵያ ብለው ደግሞ ሁሉም ኢንተርናሽናል ቨርዥን ምናምን ኩሽ የሚለው እዚህ ጋር ኩሽ ብለው ሊያስቀምጡት ይችላሉ። ሌላ ቦታ ደግሞ ኢትዮጵያ ብለው አስቀምጠውታል ማለት ነው። KJV ኪንግ ጄምስ ቨርዥን ማለት ነው። ኒውም ኪንግ ጄምስ ቨርዥንም ምን ብለው ነው የሚተረጉመው? ኢትዮጵያን ውመን ማለት ነው። አዲሱ መደበኛ ትርጉሙን ብትመለከቱት የኢትዮጵያ ሴት ነው የሚለው፣ ኢትዮጵያዊት ነው የሚለው አዲሱ መደበኛ ትርጉሙ ማለት ነው። ኩሻዊት የሚለው ኢትዮጵያ ተብሎ ነው ራሱ የሚተረጎመው። ይሄን ያዘጋጀ ነው ኢትዮጵያውያን አይደለን። ባይብል ሀብ የኛ የኢትዮጵያውያን ሳይሆን የውጭዎቹ ነው። እና ኩሽ ትርጉሙ ምን ብለው ነው ቀጥታ የኩሽ ኮንኮርደንስ ናምበሩ ገብተን የኩሽ ትርጉም ስንመለከት ምንድነው? ኩሺ፣ ኩሻይት፣ ኢትዮጵያንስ፣ ኢትዮጵያ እየተባለ ነው የሚተረጎመው። ያው ትርጉሞቹ የትኛው ትራንስሌሽን ላይ ብትሄዱ ኩሻይት ብለው ሊያስቀምጡት ይችላሉ። ኢትዮጵያንስ ወይም ደግሞ ኢትዮጵያ ተብሎ ሊተረጎም ይችላል። ኢትዮጵያዊ ሴት ነው ያገባው። ምንም ወደዚህም ወደዚያ የሚያስብል ሀሳብ አይደለም። እውነት ለመናገር ያ ጨርሻለሁ። ዮሐንስ ጨረስኩ ወንድሜ? አለት ያሰማል። እኔ ጨርሻለሁ። ዮሐንስ መንገድ ላይ መስለኝ እኮ እኔ ባይብል ሀብን ልከፍት ነበር የገባሁት። ይሄው ነው። አይ ፉከራ። እኔ ሶፊ ነው ያስበላት ጌታ። ምን አረኩኝ? ለምንድን ነው እኔን የምታነሱት? ምን አረኩኝ? ፊት ለፊት የእስራኤል ባንዲራ ስትሰቅል አይ ሶፊማ አሁን የትም አትገቡም ብሎ አይደለም። ይኸውልህ እኔ በነገራችን ላይ እሷ የሰማቻችሁ ምክንያት ይኸው የሚሰማ ሰው
በጥበብ ይሰማል። የሚናገር ሰው ግን በእውቀት ነው የሚናገረው። የሰማቻችሁ ምክንያት በጥበብ ስለምትሰማ ነው። እሷ ገባ። ጥሩ እኮ ነው፣ ጥሩ እኮ ነው መናገሩ። ግን ሰላም ጥበቡን ፍታዩ። አይ ጸዴ ነው ሶፊ ለአዝበላት ለማንኛው ታሪኩ ይመስላል። ግን ኢትዮጵያዊ ናት። እሷን ኢትዮጵያዊ ናት ብላል ዮሐድ። እሺ የት አካባቢ ሰው ናት? መልስልኝ። እኔ ዘሯ ምን ያደርግልኛል? በዛ ሰዓት ዘር አልነበረ። በዛ ሰዓት ዘር የለም። ሲጀመር እንደዛ ከሆነ እቺን ብቻ እንጂ ቆይ ሶፊ፣ በሰዓቱ የነበረው ክርክሩ ኢትዮጵያዊ ነች አይደለችም ነው እንጂ አይደለም አኮ። ምን አልኩኝ መሰለ ጥያቄው እዮባ ሰምተህ ከሆነ ጥያቄው ሰምተህ ከሆነ ማርጋት ዋናው ነገር ከኢትዮጵያ መሆኑ አይደለም። ኢትዮጵያዊ ከሆነች አንድ ነገር ነው። የአሁኗ ኢትዮጵያ ነች ወይ? ኢትዮጵያ ያቺ ኢትዮጵያ የአሁኗ ኢትዮጵያ ነበረች ወይ? እስቲ እሱ መልሱልኝ። በጣም ጥሩ። የኢትዮጵያን ታሪክ እንግዲህ ገረፍም ያደረገ ሰው የሚያውቀው ነገር ነው። ኢትዮጵያ ትመራ የነበረው እስከ የመን አካባቢ እንደነበረ እና ግብፅ፣ በተለይ አሁን ሱዳን ምንለው አካባቢም ጨምሮ ኑቢያ የሚባለው ማለት ነው። ያ ሁሉ ኢትዮጵያ በሚል ወይም አቢሲኒያ በሚል የሚታወቅ መልካም። ይሄ ሁሉም ሰው ያውቀዋል። ልክ ነው። አንተ የተናገርከው ታሪክ። እሺ ጨርስ። ልጨርስ አንዴ። በኢትዮጵያ ስር የነበሩ ናቸው። ከኢትዮጵያ ተገንጥለው መውጣታቸው ወይንም ደግሞ በኋላ ላይ ሌላ ሀገር መባላቸው ኢትዮጵያ መሆናቸውን አይሽረውም ማለት ነው። ምክንያቱም በፊት በሚተዳደሩበትና በዋናው በዘር ግንዳቸውን የተጠሩት ሰው ኢትዮጵያዊ ናቸው። አንደኛ ኢትዮጵያ የሰው ዘር መገኛ እንደሆነችም ታሪክ ይናገራል፣ ሳይንሱ ምናምን ነገር ይህን ጨምሮ ማለት ነው። ፕላስ ደግሞ ከኖህ ልጆች መካከል አንዱ ኩሽ ነው አይደለም? የልጅ ልጅ ማለት ነው። በሱ በኩል ኢትዮጵያ ተብላ ተጠርታለች ነው አይደለም የምትሉ ካላችሁ ግን ኢትዮጵያን በነገራችን ላይ የኢትዮጵያ ጥላቻ ነው። ምክንያቱም በታሪክ ውስጥ ግብፅንም ጨምሮ አረ እንደዛ አትፈርድ። ጥያቄ መጠየቅ እንዴት የኢትዮጵያ ጥላቻ ይሆናል? እዮባ እንዴት? ቆይ ሶፊ አንዴ አስጨርሰኝ። አንተን አይደለም ያው ግብፅን ጨምሮ ሱዳንን ጨምሮ ኑቢያን ማለት ነው ከዛ ኢትዮጵያን ጨምሮ አንድ ላይ በታሪክ ውስጥ ያለ ነው እና ኢትዮጵያ የሚለው ይህንን አጠቃሎ ነው። አይ ግብፅ ነች እንጂ ኢትዮጵያ አይደለችም የሚለውን ነገር ስታነሳ እግዚአብሔር ለኢትዮጵያ ያላት ጥላቻ ወይንም ደግሞ ቤተክርስቲያን እንዲህ ብላ ስለምታመን ለቤተክርስቲያን ያላት ጥላቻ እንጂ ግብፅን ወዳ ለግብፅ ተቆርቋሪ ሆነ አይደለም። ምክንያቱም እስራኤልና ግብፅ በምንም ሊስማሙ የማይችሉ ሀገሮች ናቸው። ግን ኢትዮጵያ እንዳትሆን ከመፈለግ አንጻር ግብፅስ ብትሆን ብላ መጣች ማለት ነው። የኔት ካላወቅሽ ቁጭ በይ እና እሺ ሶፊ ቀጥሉ በቃ። እሺ እንደዛ ከሆነ የአሁኗ ኢትዮጵያ የቀድሞ ስሟ ምን ነበረ ንገረኝ እዮባ። አንዴ ቆይ አንዴ መምህር ብሬ ይቅርታ አንዴ እዮባ፣ የአሁኗ ኢትዮጵያ የቀድሞ ስሟ ማን ነበረ? ይሄን ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ነው ያገኘችው? በማ በኩል ያገኘችው? ይሄን እዮባ መልስልኝ። እሺ ኩሽ ተብላም ትጠራለች። የኩሽ ምድር ተብላ ትጠራለች። ኢትዮጵስ ትባል ነበረ። ኢትዮጵስ የሚለውን ደግሞ ኢትዮጵያ በሚል ተጠርታለች። ዘመኑን በዚህ የሚለውን ቁጥሩን አላውቅም እውነት ለመናገር። ኦኬ የቀድሞ ስሟስ ማን ነበረ? አሁን አቢሲኒያም ተብላ ተጠርታለች። ኢትዮጵስም ትባል እኮ ገባኝ። እሺ ይሄን ንገረኝ መጀመሪያ። እሺ በተራ አስቀምጥልኝ ኢትዮጵስ የተባለችበትን ዘመን ከዛ አቢሲኒያ የተባለችበትን ዘመን ኢትዮጵያ የተባለች አኖ ተራ ቀደም ተከተላቸውን ብቻ ንገረኝ። ዘመኑን ሳይሆን ቀደም ተከተላቸውን የቱ ይቀድማል? መጀመሪያ ቀደም ተከተላቸው እንዳላምታታብ በቃ ሶስቱን እንደተጠራች ብቻ ከነገሩ ንገረኝ። ቀደም ተከተላቸውን የመጨረሻው ኢትዮጵያ ነው። የመጨረሻው ኢትዮጵያ ነው አይደለም? ቆይ ሎጂካሊ የመጨረሻው አሁን ኢትዮጵያ ተብላ ስለምትጠራች ሀገር በስተመጨረሻ ነው ኢትዮጵያ የተባለችው ብለን ልንል እንችላለን። አሁን የተጠራችበት ያለው ስም ኢትዮጵያ የሚል ነው። ስለዚህ አሁን በስተመጨረሻ ሶስተኛ አንተ እንዳልከው ኢትዮጵስና አቢሲኒያ ይምታታብ ችግር የለውም። ኢትዮጵያ የሚለው ስም ግን ሶስተኛ ነው ወይም የመጨረሻዋ ነው ብለን ልንል እንችላለን ማለት ነው። አይ የመጀመሪያ ጉዳይ እኮ አይደለም ሶፊ። ጥያቄ እኔ የምጠይቅ ጥያቄ ስላለኝ ነው። ቀጥሎ እንድትመርጥልኝ የፈለኩት የምጠይቅ ጥያቄ ስላለኝ ምረጥልኝ መጀመሪያ። ልክ እኔ ሚዩት አድርጌ እንደሰማሁ እኔ ስጠይቅ ደግሞ እሱን መልስልኝና ቀጣይ ማነሳው ሐሳብ ስላለኝ ነው። ምረጥልኝ። ኢትዮጵስ፣ አቢሲኒያ፣ ኢትዮጵያ ምን ያገናኛል? እሺ ቆይ ልመልስልህ። በታሪክ ውስጥ
ኢትዮጵያ በተለያየ ስያሜ ተጠርታለች። እሺ ኢትዮጵስ ተብላለች። እሺ አንዳንዶች ጦጵያም ይሏታል። እሺ አቢሲኒያ የሚለው መጠሪያዋ ነበረ። እሺ በእነዚህ ሁሉ ተጠርታለች። አሁን ላይ ኢትዮጵያ በሚል ትጠራለች። አለቀ። እሺ። ስለዚህ በተራ በተራ አስቀምጥልኝ። መጀመሪያ ምን ትባል ነበር? ቅደም ሁለተኛ ምን ተከተሉን ትባል ነበር? ሶስተኛ እየሰማኝ አይደለም? ቅደም ተከተሉን እንዳላምታታብህ እንዲህ ነው ብዬ አልነግርህም። እሺ። በሙሴ ዘመን ሙሴ ሚስቱን ባገባበት ዘመን እቺ ሀገር ኢትዮጵያ ተብላ ትጠራ ነበረ። አሁን ያለንባት ኩሽ አላት። ኩሽ ደግሞ ኢትዮጵያ ነች። ይኸውልህ አይ ስማኝ፣ በጣም ቆንጆ ጥያቄ ነው። ባይዘው ይሄን ጥያቄ በዘመኑ የነበረውን ስም ከሆነ አሁን ላይ ያ ስም ስለሌለ ሌላ ሀገር ነች ማለት ነው ወደሚል ለመውሰድ ማለት ነው። አይደለም። ያው በዘመኑ የነበረችው ያቺ ያገባት ሴት ማለት ነው ከየት ምድር ነች ነው? ከኩሽ ምድር ነች። የኩሽ ምድር በዘመናት ውስጥ የተለያየ ስያሜ ልትስ ትችላለች። ያቺ ምድርና ያ ታሪክ ግን አይቀየርም። ስለዚህ አሁን ኩሽ የሚለውን ልምረጥልህና ዮባ ኩሽ የሚለውን ልሰድልህና ኢትዮጵያ ብቻ ነች ኩሽ ተብላ የምትጠራው ሀገር፣ ሌላ ኩሽ የለም። አንዴ ልጨርስልህ አንዴ። ስለዚህ ያንን ታሪክና ያንን ሁኔታ አይቀይረውም። ስለዚህ አሁን ላለው ትውልድ አሁን ባለው ሁኔታ ይገለጽለታል። ለምሳሌ በመጽሐፍ ቅዱስ እንጀራ የሚል ቃል ተገልጾ እናገኛለን አይደለ? በእስራኤላውያን ባህል እንጀራ ስላለ አይደለም፣ ግን ለኢትዮጵያውያን ሲጻፍ እንዲረዱት በባህላቸው ይጻፋል። ልክ እንዲሁ የኩሽ ምድር የተባለችውን ማለት ነው አሁን ባለው ኮንቴክስት መረዳት እንድንችል ኢትዮጵያን ስለሆነ የሚያመለክተው ኢትዮጵያን ምድር ስለሆነ የሚያመለክተው ኢትዮጵያ ብሎ ተርጉሞታል ማለት ነው እኮ። ኩሽ የሚለው ኢትዮጵያ ብቻ አይነት ወይ ሌላ ሀገር ኩሻውያን ሌላዎች የሉም ወይ? ከኢትዮጵያ ውጪ ሌላ የሉም? አፍሪካ ውስጥ ምናምን የሉም? ኩሻውያን አሉ። እሱማ አሉ እኮ የሉም ማለት ለምን ይሄኛውን ኢትዮጵያ ለምን መረጥከው? በዘመኑ መጠሪያ የነበረችው ወይም ትመራ የነበረችው ኢትዮጵያ ስለነበረች። ኢትዮጵያ የምትባል ሀገር ነበረች ወይ በዛ ጊዜ? አዎ ነበረች። እቺ ኢትዮጵያ ነበረች? እቺ ሳይሆን ሀገር ነበረች። ኢትዮጵያ የምትባል ሀገር ነበረች። የት ሆነች እሷ ሀገር? እሷን ሀገር መልስ። ይሄው አሁን ያለንባት ኢትዮጵያ። አዎ እቺ ኢትዮጵያ። እቺ ኢትዮጵያ የዛ ጊዜ መጠሪያዋ ስሟ ኢትዮጵያ ነበረ። ስለ ስም አይደለማ እንዴ? እንዴት ነው ስም እኮ ይወክላል እኮ። ያ ለምሳሌ አንተ ልክ ስትወለድ ሶፎንያስ ተብለህ ተጠርቻለሁ ልትለኝ ትችላለህ፣ ችግር የለውም። አንድ ልጅ ግን ሲወለድ ስም ስላልወጣለት እና ከ2 ዓመት በኋላ ስም ቢወጣለት ወይም ከ1 ዓመት በኋላ ስም ቢወጣለት ስም ይወጣለት ለታ ነው መኖር የጀመረው ይባላል እንዴ? አይባልም። አይ አይደለም። ኢትዮጵያ የሚል የሚወክል ነበራ በወቅቱ እነ ሙሴ በነበሩበት ዘመን። ኢትዮጵያ ነው የሚያመለክተው። ሶፊ እኮ ኩሽ የሚለው የትኛው ኢትዮጵያ ብቻ ነች ወይ? ኩሽ እቺ ኢትዮጵያ ሌላ ኩሽ የለም ወይ? ሌላ ኩሽ የለም አላልኩም እኔ። እቺ ኢትዮጵያ አለች ወይ የለችም ስትለኝ ግን አለች አልኩ። ሌላ ኩሽ የለም አላልኩም። ይሄው ኑቢያም በዘመኑ ኩሽ ውስጥ ነው የምትጠራው የምትካተተው እኮ። ለምንድን ነው ታዲያ እቺን የመረጥካት ነው የኔ ጥያቄ። ምክንያቱም እቺን የመረጥኳት ሀገር ትመራ ነበረ፣ ታስተዳድር ነበረ። የኢትዮጵያ ግዛቶች ነበሩ እነዛም ጨምሮ። ስለዚህ በአባታቸው በዋናናቸው በጣም እኔ እስከዛሬ ያላየሁትን እይታ አሳይተኸኛል። በቃ ተምሬያለሁ። እዮባዬ ባይ ዘ ወይ ሰውፍሻ ጥሩ ፖይንት ነው። ቀጥል። ቃል ታሰማልን። እዮባ በደንብ እንትን ብሎታል። ሴንተር ኦፍ ኦቶሪቲ ባይ ዘ ወይ አሁንም ስቲል አክሱም አካባቢ ምናምን ነው የሚታወቀው። በዛ ሰዓት ሴንተር ኦፍ ኦቶሪቲ በአክሱምና ዙሪያው ምናምን እስከ የመን ድረስ ይደርሳል ተባብለናል። ታሪኩ ስፔሲፊካሊ አሁን ያለችው መልክዓ ምድር ይዛለች ወይ? እንደዛ ልንል አንችልም። እንደዛም አላለም ሲጀምር። እንደዛ ስላለ ግን የሚታወቀው ኩሼቲክ ከተባለ ስፔሲፊካሊ በዛ ሰዓት የትኛውም ሂስቶሪያን የሚስማማበት ኢትዮጵያ የሚለውን ነው። አሁን ያለችው ኢትዮጵያ ማለት ነው። ኦኬ አቢሲኒያም ይሉታል ምናምን፣ ግን አብዛኞቹ ሂስቶሪያንስ የሚስማሙበት ኢትዮጵያ አሁን ያለችው ኢትዮጵያ ያማከለ ነው። ምክንያቱ ሴንተር ኦፍ እንትን አገዛዙ ራሱ አክሱም አካባቢ እንትን ያደረገ ስለነበረ የሙሴን ታሪክም ያንን ስለሚያሳየን ማለት ነው። የሳባ ንግስት ወደ ሙሴ የሄደችው አክሱም አካባቢ አክሱም ንግስተ ሳባ ማለት ነው ታሪኳ። እነ ሩፊነስ እነ ሰቁራጠስ ምናምን የሚናገሩት ታሪክ ማለት ነው። ኩሸቲክ ተብሎ ስፔሲፊካሊ ከተነገረ የሚያስማማው የት ነው? ኢትዮጵያ አካባቢ። ኢትዮጵያ አሁን ያለችበት ግዛት ግን ቶታል ግዛቷ አሁን ያለውን ይዘት ላይሆን ይችላል።
በጣም ሰፊ ግዛት ነበራት ምናምን። ከዛ አንጻር ሴንተር ኦፍ ግዛቷ ምናምን የነበረው አሁን ያለችው ኢትዮጵያ ስለሆነ ከዛ አንጻር ህዝቡ እንዲረዳ ኩሽ የት አካባቢ ያለ አገር ነው ወይም ከኩሽ የሆነች ሴት አገባ ሲባል የት አካባቢ ነው የኩሽ ሀገር ሲባል ኢትዮጵያ ነው። ከዛ አንጻር የትኛው ትርጉም የእንግሊዘኞቹም የአማርኛዎቹም ብትመለከቷቸው ኢትዮጵያ ብለው ተርጉሞታል። ከዛ አንጻር ነው ኢትዮጵያ ያለው እኛ አይደለንም ኢትዮጵያ እናድርገው ብለን ሳይሆን ታሪክ ጸሐፊዎችም የመጽሐፍ ቅዱስ አጥኚዎችም የሚስማሙበት እውነታ ኩሽ የሚለው በቃ የኢትዮጵያ መሬት አሁን ያለውን የሚያሳይ ስለሆነ እንደዛ ብለውታል ተርጉሞታል። እዚህ ላይ ግን ታዲያ እንደዛ ከሆነ ለምን ኩሽ ብሎ ጠራት? ለምን ኢትዮጵያ ብሎ አልጠራትም? ለምን ኩሽ ማለት ፈለገ? በዛን ሰዓት ኢትዮጵያ አልተባለችማ። በዛን ሰዓት ኢትዮጵያ የሚለው ስያሜ አልመጣም እኮ ሶፊ። ይኸውልህ ምን እንዴት መሰለ፣ ይኸውልህ አሁን አቢሲኒያ ተብላ የምትጠራበት ሰዓት ነበረ። ኢትዮጵስ የምትባልበት ሰዓት ነበረ። ምድረ ሳባ የሳባ ምድር ተብላ የምትጠራበት ሰዓትም ነበር። አሁን ልክ በዛን ሰዓት ዮሐንዬ ሲጀመር እናንተ ለምን ነው የምትደራረቡብኝ? ለምን ነው የምትተጋገዙት? አንዳችሁ ሲደክማችሁ ውሃ እየጠጣችሁ አንዳችሁ ትመጣላችሁ፣ አንዳችሁ ሲደክማችሁ አንዳችሁ ውሃ እየጠጣችሁ ትመጣላችሁ። ለምን? ይሄ እውነት በጣም ከባድ ጥያቄ ነው። እውነት ለመናገር ይሄ በጣም ከባድ ነው። ግን እችን ልመልሳትና እቀተዋል። እሺ ኤኒዌይስ ስለዚህ የሳባ ምድር በምትባልበት ሰዓት አሁን የሳባ ምድር ብለው ታሪክ ጸሐፊዎች ምናምን ሊጽፉ ይችላሉ። ኦኬ ታሪክ ጸሐፊዎች የግሪክ ፈላስፎች ባይዘው ኢትዮጵያ የሚለው በራሳቸው ትርጓሜ ምናምን የሚተረጉሙበት ትርጉም አለ። ለምሳሌ ይሄ ፊቱ የጠቆረ አይነት ነገር ምናምን ብለው ይናገራሉ። ሆሜር ደግሞ ኢትዮጵያ የሚለው ኃይለኛና ደም ግቡ የሚለውን ትርጓሜ ወስደው ኢትዮጵያን በዛ ትርጓሜ ወስደው ይጽፋቸዋል ማለት ነው። እንደዚህ አይነት ህዝቦች እያለ ማለት ሰው በዛን ሰዓት ከነበራቸው እሳቤ በዛን ሰዓት ከነበራት ስም አንጻር ታሪክ ሊጻፍ ይችላል። ኦኬ የሳባ ምድር የነበሩ ሰዎች መጡ ምናምን ብለው ቢጽፉ አይ ለምን ኢትዮጵያ አላሏትም ምናምን ብለህ ልትከራከር አልችልም። የሳባ ምድር የተባለችው ግን የትኛዋ ነች ብለህ ብታጠና ኦፍ ኮርስ ስለ አሁን ኢትዮጵያ የተባለችው እሷ ነች። እንዴት ስሟ ወጣ ሂደቱስ እንዴት ነው? እሱ መነጋገር ይቻላል። ኢትዮጵያ የሚለው እንዴት መጣ ምናምን የሚል በጣም ብዙ እይታዎች ስላሉ አሁን ስፔሲፊካሊ ቀድምም ለዮባ ኦርደሩ እስኪ ንገረኝ እያልከው ነበር። ኦርደሩ ስፔሲፊካሊ ማለት እንዲህ ነው ብለህ መናገር አችልም። እንዳልኩ አንዳንዶቹ የኩሽ ሁለተኛ ስሙ ስለሆነ ከዛ ነው ስሙ ኢትዮጵስ የሚል ሁለተኛ ስም ነበረው። ከዛ የተነሳ ኢትዮጵያ ተባለች የሚል ኢትዮጵያውያን ተባሉ ህዝቦቹም የሚል ታሪክ አለ። በዚህ በኩል ደግሞ የግሪክ ሰዎች ከፊታቸው አንጻር ምናምን አይተው ኢትዮጵ እና ጵያ ምናምን ከሚሉ ከሁለት ቃላቶች ምናምን አዋቅረው ፊቱ የጠቆረ ማለት ነው ብለው ተረጎሙት፣ ስም አወጡላቸው ምናምን የሚልም ታሪክ አለ። የትኛው ነው የሚያስኬደው ምናምን የሚለው ታሪክ ጥናት በጣም ይፈልጋል። ከዚህ አንጻር ኦርደሩ የትኛው ነው የሚቀድመው ምናምን ብለህ ራሱ እንትን ማለታችንም ዞሮ ግን አሁን ያላት ስም ኢትዮጵያ መሆኑ ከዛም አቢሲኒያ ተብላ ትጠራም እንደነበረ የሳባ ምድር የኩሽ ምድር ምናምን እዚህ ላይ ዮሐንስ የመጽሐፍ ቅዱስ ላይ እንግዲህ ወደ 43 ምናምን አካባቢ ይመስለኛል ኤግዛክትሊ ቁጥሩን በትክክል ካልጠራው ኢትዮጵያ የሚል ነገር ተጽፏል መጽሐፍ ቅዱስ ላይ። እነዚህ የተጠሩት ስሞች ኢትዮጵያ የተባሉት ስሞች እቺ አሁን ያለችዋን ኢትዮጵያ ነው የሚወክለው? መልክዓ ምድር አቀማመጥ ነው እያልክ ያለው ሶፊ? እቺ ኢትዮጵያ ናት ወይ? ኧረ ይሄ መልክዓ ምድር አሁን በዘመናችን እንኳን ኤርትራ ተቆርጣ ከወጣች እኮ በቅርብ እኮ ነው። ምን ሆነ ነው? ተው እንጂ ሰው እኮ እቺ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው? ሶፊ ባጭሩ ይወክላታል። እቺ ብቻ አትበል እንጂ ኢትዮጵያ ነች። ግን እቺ ብቻ አይደለችም ነው የኛ ቁም ነገሩ። ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር። እየፈጩ ጥሬ ያረከው ፓስተር እየፈጩ ማጥሪያውንም አረከው እንጂ ከቅድም ጀምሮ ዮሐዴን መለሰለ በሌላ ቋንቋ ሰደብከኝ።
እየፈጩ ጥሬ ምንድን ነው? ምን ማለት ነው? ምን ማለት ነው? ይመችህ። አይገባህም ወይ? አይገባህም። እንዴት እንደዚህ ትለኛለህ ዮባኔ? አይ አይገባህም አይደለም። እንዴት ነው ነው የተረጎመልኝ እኮ ነው። እየፈጩ ጥሬ ማለት አይገባህም። ታሙም እዛ ስለነበር ነው ታዲያ ለቅን ነው ይዘገየው። አይ የሆነ ነገሩ እኮ ልክ ነህ። ወደ ኋላ ትመልሳለህ ነው አይደለም። ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው እየፈጩ አለመግባት እኮ አይደለም ሶፊ። እንደ ሐሳብ ግን ማለት ነው ለምን ፖድካስት ላይ ሰው ጋብዛ አታወራም? እንጂ ጸዴ ነገር እኮ ነች። እኔ እኮ ሐሳብ ነው ያነሳሁት ነው ለፖድካስት። እዮብ ለምን አትመጣምና እናወራም እዛ ላይ በዚህ ጉዳይ? ኧረ ይሻላል። እውነት ደስ ይለኛል። እኔ አንተማ ደስ ይልሃል። አሁን ይሄን ሰፊ እውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ። ተው ሶፊ ደግሞ ተው እንትና ነች ብለህ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው። ተው ቡና መልኬን ያየ በሳት አይጫወትም ነው በሶፊ ፖድካስት አይጫወትም በለኝ። ሴት ነች ብለው አሳምነው አስበዋል። እሷም እኮ አሳምነው እኮ ነው ቅድሟ ልጅ ደግሞ ፉከራው ሰባ ፉከራው መጣችላችሁ እንግዲህ የት ትገቡ ብሎ ልጅቷ የት ትገባ? አይ አይደለም መጣለች። እሷ በደንብ አሳምናችሁ ልታስወራት አልቻላችሁ። አንድ ጥያቄ ልጠይቅህ የምር። እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? አረ በኢየሱስም አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም? አላነበብክም? እሱን ማይቻለሁ። አዲስ ነች እሷም እኮ እሱን እኮ ነው የምልህ። አይ ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም? ትላላችሁ። እሱ ለእስራኤልም እኮ ትጸለያላችሁ እኮ። አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማድረጋችሁ እናያችኋለን። እሱ አይደለም እኮ። አይ አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉም እያልኩ ነው። ኧረ ቅን እየተግባባ አንተ ዲናይ ማድረግ ትችላለህ። ግን ለአባቶቻችን የነበረ አሳየኝ። አንድ ጴንጤ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ጴንጤ የለም በዘመኑ። አይ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታድርገው። አንድ ጴንጤ ካለ አንተ እየጠበቅኩ ነው። አንድ እየነገርኩ ነው። እንግዲህ በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልህም እኮ ነበሩ እኮ አንተ ሶፊ ለምን ያልኩ መሰለህ? አይደለም አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ እምነትም የለም አይደለም አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስቆም ነገር እኮ የለም። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት የለም ነው ሶፊ ዘማ ይዋዴ ምን ትዝ እንዳለኝ ካኩቻ ጋር ያወራው ገና የኛ እኮ ነው ብሎ ገና የኛ ነው። ከባድ እኮ ነው። ሶፊ አለ የለውም። ኧረ አንድ ጥያቄ ልጠይቅህ። እሺ ዋድዬ ጠይቀኝ። አድዋ ከተካሄደ ስንት ዓመት ሆነው ዘንድሮ? 1888 ነው። ስንት ማለት ነው? ከስንት ዓመት ሆነው ማለት ነው? 100 ምናምን ማለት ነው። ስንተኛው ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው ብዬሽ እኮ ነው። እሱማ መቀነስ ነው። ምን ችግር ያ 100 ምናምን ነው። ዞሮ እሺ 130 ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆናል።
ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ታላቁ ትልቁ እንግዲህ ሉትራኖች ናቸው የሉተር ተከታዮች። እሱ ራሱ 1000 አልሞላውም ገና ግማሽ ነው፣ ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ፣ የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልቅ ስራዎችን የሰሩ ውሃን የሰጡ ሆስፒታሎችን የሰሩ መንገድ የሰሩ እነዚህ ሁሉ ልጆች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ አልነበረ የሚጠጣ የነበረው? ማን ያለ ሰው ታሪክ ግባ። የጴንጤ ሚሽነሪዎች ናቸው ውሃ ተጣርቶ በቧንቧ ወደየቤቱ። እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት። ውሃ ወደ ማስረጃው ያስተማሩ ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ የሚነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ። አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ መልስ። ይኸው ምሳ ልበላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ። ምንም አይደለም። እና በዚህ አጋጣሚ በዚህ ሁሉ ሰው ፊት ዮባን በዲቫይን ፖድካስት ላይ መጋበዝ ፈልጋለሁ። በታሪክ ጉዳይ፣ ነገረ ድነት ላይ፣ ነገረ ማርያም ላይ ለመወያየት ፈቃደኛ ከሆንክ ኤኒታይም ብትመጣ ስቱዲያችን ለአንተ ክፍት ነው። ሌላ እንግዳ እንኳን እየቀረጽን ቢሆን አቁመን አንተን እንቀጥላለን እና ብትመጣ ለህዝቡም ያለ ነገር ብታካፍል ግብዣይ ነው ልል እወዳለሁ ዮባ እና ፈቃድህን ብትሰጠን ራሱ ሶፊ ልመጣ እኮ ችግር የለብኝም ነበር። መቼ ተስፋ እንደቆረጥኩ ታውቃለህ ሶፊ? እሺ እየሰማሁ ነው እዮባይ። ያ ምናምን የተለያየ ከለር ያወጣል ያለውን ሰውዬ ጋብዘሱ እንትን ፖድካስት ከሰማሁት በኋላ እኮ ነው በቃ ነው። ምንድነው ከቤት ነው ሮኔስ ብል ብዬ የፈራሁት። ማን ነው? እኔ እንጃ ስሙን አላውቀውም። የተለያየ ከለር ያወጣል እንደ ዲም ላይት ያለው ምን የዛሬ ሰው የማያወጣው ነገር እኮ የለም። ነው አታ እንዴ አልሰማትም? እንዴ አቺ ጀለስ መታ ተመልሳ ሄደችው ምናምን የተለያየ ከለር ያወጣል ያለችው እሱ ጋር እና ፕሮፌት ወንዴን ነው እንዴ የምትለው? ያውላህ አይተዋወቃሉ እንዴ ፈራው በቃ። ከዛ በኋላ አንተ ከቤቱ ነው እንዴ ችግሩ ከፖድካስቱ ነው እንዴ አልኩ። ይሄዱ የሚያወሩት ነገር ሌላ ነውና ሌላ ነገር ከማውራቴ በፊት ብዬ እኮ ነው ለሰላላ ልከነው ነው ተመልሶ መጣ። አይ እንዲሰልል እኮ ልከነው ነው። ከዛ ሰልሎ መጣ። ይሄን ነገር ከተሙ እየሰማው ነው። ሰላም ነው ተሙ? አለው አባቴ። አይ ዞሮ ዞሮ ገብቶት አልመጣማው እንዴ ነው እንዴ እዮባ እና ለሰላላ ተላከ መጣ። አንተም እዛው ሆነ ልከህ ነው ብዬ እኮ ግራ ገባ። እኔ ራሴ ሶፊን ልከዋለሁ እንጂ እንዴ ለመሰለ እኔ ብዙ ጊዜ ከፕሮቴስታንት የሚመጡ ሰዎች እንደምታያቸው ነው መሀል ላይ ይቀዣብራሉ በሃይማኖታቸው ጉዳይ ላይ። እዮብዬ ከኔ ውጭ ብላውራ እኔና ፓስተር ቢኒያምን አምናለሁ። ቢኒያም ሽታዬንም በጣም ነው ማምንበት በነገራችን ላይ አይ ዮሐድንስ ዮሐድ እንኳን አሁንም እዛው ነው። ዮሐድ በጌታ ነበረ። አሁንም በጌታ ነው በነገራችን ላይ። ኧረ በጌታ አልነበርኩም፣ አሁን በጌታ ነኝ። ነበረ ብላችሁ ፓስት ልታረጉኝ ነው እንዴ? ራስን ከሜዳ ውጭ ስታገኘው እንዴ ፓስት አረጉኝ እኮ ነኝ። አሁን በጌታ ነኝ። ዮሐድ በጌታ ነበር። እስኪ ጠይቀው እስኪ የቸርች እንደነበር። የቸርች ነበርክ ዮሐድ? የቸርች ነበረ። እኔ
ይወድ የቸርች ነበርክ እያለ ነው። ሙሉ ወንጌል የት ሙሉ ወንጌል? ያው አንድ ብቻ ነች ሙሉ ወንጌል የምትቀበላለች አይደል? የስ ሜን አንድ ብቻ ነች ወንጌል በሙሉ የምትቀበላለች ማለት ነው። የት አጥቢያ? አጥቢያ የት አጥቢያ ነበርክ? አጥቢያ እንኳን ለሴፍቲ ሲባል ለችም አንዳለች ወንጌልን የምታስተምር እንትንም ችግር የለውም። ግብፅም ምናምንም እንትን ሳተፋለሁ ካፈላለሁ። የኦሪየንታል እኔ ትንሽ ግራ አጋባኝ። ምን እያለ ነው? የወንጌል አማኝ ነኝ። አንዲት የት አጥቢያ ነበርክ እኮ ነው ሶፊ። እንደ ፓስተር አሁን እያልኩ እኮ ነው። አልሰማኝም? እናንተ ኦርቶዶክስ ና ታዲያ በጌታ አልነበርክማ። ሙሉ ወንጌል ወደ ምታምነው ሙሉ ወንጌል ነበርኩ ታዲያ ሙሉ ወንጌል የምታስተምረው እሷ ናት። አሁን ነኝ እንግዲህ ከተወለድኩ ጀምረ በጌታ ነው ያለሁት። እንግዲህ ይሄን ደግሞ ከኛ ወሰዳችሁ። ሶፊ አንድ ጥያቄ ልጠይቅህ። አረፋው የእንትኑ ጉዳይ እንደ ፓስተር ምን ታስባለህ የሚለው እንድትነግረን ነው። መካነ ኢየሱሶች እና ፔንቴኮስታሎች አልዳኑም እየተባባሉ ነው። ምን ትላለህ? ኔትወርክ ልክ አይደለም መሰለኝ። ይዮብዬ እጅግ በጣም ልክ ነው። ምንም ተሙ ሰምቷል። ተርጉምለት። እኛ ስለምንሰማ ችግር የለውም። በነገረው ራሱ ጉሮሮ ተዘግቷል ነው የሚለኝ። እውነት ተሙ እንደ ዛሬ ተሙ ታፍኖ አያውቅም። ስማ ይዋዴ በሁለት በኩል ይረግጡት ነበር ቢመልስ። እኔ እንደሱ አይነት ነገር እኮ አልፈራም። እኔ እኮ የራሴ አመለካከታለሁ። ይሄን ሰማ አየህ አይደል እኮ አሁን መጣ ኔትወርክ እንደሰራ ምን ላድርግ ነኝ። ከሉትራን እና ከፔንቴኮስታል ማን ነው ልክ? አሁን ጠፋ። ይሄም ብለናል። ባይ ዘ ወይ በእኔ በዲኖሚኔሽን ይዳናል ብዬ አላምንም። መዳኛው በቀራኔው መስቀል ላይ በተሰራው ስራ ነው ብዬ ነው ማምነው። ስለዚህ አይደለም የጠየቁ ማን ነው የሚድነው? የትኛው ዲኖሚኔሽን ነው ልክ? ትምህርቱ ታላቅ ዝምታ ሆነ እንዴ? ተቋርጠህ ነበረ። ዝምታው ማመጣ ታውቃለህ አንተ። ታላቅ በመጨረሻው ዘመን እና የሶፊ መጨረሻ መጣ። አሁን ይሄ ከተናገረ መጨረሻው ነው። በቃ እናንተም ጾመኛ ናችሁ። አሁን ጾማችሁን ፍቱ። እኔንም ፍቱኝ ነው። እኔንም ፍቱኝ። በቃ ይበቃል እንዴ። እና ዮባ አለ ተሙ አለን ያው እየተበደልን። እኔ ስም ሶፊን ጋብዝልኝ። ምን ሶፊ ምን ልጋብዘው? ጻድቃኔ ማርያም ጸበል ጻድቃኔ ማርያም አድርሶ እያለኝ ነው ወይ ሄዳለሁ። የትም ሄዳለሁ። ምን ችግር አለ? ምንም እኔ ከእንትን ጋር እኮ ችግር የለም። እሺ ሄዳለሁ። መቼ መተህ ነው? ምንድን ነው ቱርክ ነው ምናምን እያየሁ ነበረ። አዎ ከትላንት ወዲያ ነው የመጣሁት። ኧረ እኔ ሳድግ እንዳንተ ነው የምሆነው። ለተሙ እቃ አምጥቼ ነበር፣ እሱን ላስረክበው መጥቼ ነው። እቃ መጣህለት? በራሱ ገንዘብ ነው፣ በእኔ አይደለም። አይ በራሱ ገንዘብ ነው፣ የራሱ ገንዘብ ነው። እና ዮባ ያው አለም በቃ እስኪ እግዚአብሔር ይባርከኝ፣ ይበቃናል። ከሶፊ ጋር አልቀርብም አልክ አይደል? እንዳቀርብ እንዴ ይሳኮርን አቅርበው። ይሳኮር እኮ በራሱ የራሱ ሃይማኖት እኮ ነው ያለው እኮ ቲክታክ ላይ ነው ሃይማኖት። ታዲያ ሶፊ የሚያቀርባቸው እንዳለ እንደዛ አይደሉ እንዴ? እኔንም ጭምር እያልክ ነው? ኧረ ትልልቅ ሰዎች እነ መልኬን የመሰሉ ትልልቅ አማኞች ያቀርበናል እኮ። ማን ነው መልክ ያላቀው እንዴ? መልክ የተወደደ እግዚአብሔር ሰው ከዚህ በፊት ከኔ ጋር አላቀውም። የገርመ ነው እስቲ ገብቻ ያለው መልኬ የሚል ፈልግ ወይ ተሙ ደህና ነህ? እንዴት ነሽ? ልኝ ፌብዬ እኔ እናት አጠገብክ ያለው ልጅ ሶፊ ነው ስሙ። አድናቂው ነኝ ፕሊስ።
እና ከኔ ህይወት ጋር ምን ያገናኘዋል? አይ ንገርልኝ። ኧረ አልነግርልሽ። ሶፊ ምንድነው ተደብቀ ዩዘር ነው የምታየው? ተደብቀ ዩዘር ኔም ለምታል ልጅቷን ይላል። የማንን እሷ አድናቂ ሚኒስትር ሰሞኑን ምን ላይ ነበር ያሰማው? ማንን? ይቅርታ አድናቂክ ነኝ ፓስተር ሶፊ። አፕሪሺየት በጣም አመሰግናለሁ። መኪናክ ያምራል። ሬድ ሲት ደግሞ ወዳለ። ስሟን ታውቂያታለሽ? መኪናው ታምራለች። ሬድ ሲት ደግሞ ቆንጆ ነው። ስሟስ? የመኪናዋ አላውቅም ስሟን፣ እስቲ ንገረኝ። ውረጃ አንቺ ውጪ ከዚህ